እያየ ከምትቀማኝ ነገሩን በዚህ መንገድ እንቋጭ። ነፃ አልወጣችም። ከጠባብ እስር ቤት ወደ ሰፊው ዓለም ነው የተዘዋወረችው። ወይዘሮ ዝናሽ እባክሽ መልሽኝ፣ ወደ ጠባብ እስር ቤት መልሽኝ። ዳይቺ ራሷን ስታወደቀችው ምን እና ታዲያ ይሄ ግራ ያጋባም ትላለህ? መቼም በላይኩን ተማርካ ነው ፌንት የሰራችው አትይኝም? ላይኩንስ ምን ይወጣልታል ማለት? እንዴት በአንድ ይሄ ነገር ሊፈጠር ይችላል? እኔ እኮ ገኒ አሁን ምንም ተፈጥሯል እያልኩሽ እኮ አይደለም። ፌንቱ ታዲያ በምን የተነሳ ነው? አላውቅም፣ ግን ነገሩ ስትሰሚ የሆነ ነገር ግራ አላለሽም ወይ? ለምን ራሷን ጠርተሻት? ኑሐሚን ናፍቆት የአንተ ናፍቆት ልበል? ማላስተውሎ እንደሚመስልህ። ቆይ ምንድነው እያሰብክ ያለው? ናሆምን በስተመጨረሻ ከባድ ስህተትን ሰርቷል። ኑሐሚንን ስትወስድብኝ በፍጹም ቁሜ ማየት አልችልም፣ ማድረግ ያለብኝን ነገር ሁሉ አድርጌ አንተን አስወግድሃለሁ በማለት እንግዲህ ከባድ ውሳኔን ወስኗል። ታዲያ ዳግምም ናሆም በጣም ስሜታዊ ሆኖ ስላየው ታዲያ መሞቴ ናፈቀና እንዲሁም ደግሞ የምወዳቸውን ሰዎች አጥቼ መኖር አልፈልግም፣ ከምኖር ደግሞ መሞትን እመርጣለሁ ያለ ይመስላል። ታዲያ ናሆም መኪናውን በኃይል በማሽከርከር ዳግምን በመኪና ገጭቶታል። እጅግ በጣም ልብ የሚሰብር እና የሚያሳዝን ነገር ተፈጥሯል። ወይዘሮ ዝኑም እጅጉን በጣም ግራ ተጋብታና ተወዛግባ ነው የምትገኘው። ምክንያቱም አቶ ላይኩን ፈንቱን የሚያይባት መንገድ እጅጉን በጣም ሰላሟን ነስቷታል። ከምን የተነሳ ለምን እንደሚያያትና እንዲሁም ደግሞ ፈንቱም በጣም ትኩረት ሰጥታ አቶ ላይኩንን እያየችው እንደሆነ የእሷም እየባሰ እንደሆነ እንግዲህ ለገኒ እየነገረቻት ነበረ። ታዲያ ይሄ ነገር ምን ሊሆን ይችላል? እኔ ነኝ ያበድኩት ወይስ ደግሞ ምንድነው የተፈጠረው ነገር በማለት እንድታማክረኝና እንዲሁም ደግሞ ሌላ ማማክረው ሰው ስለሌለኝ አንቺ የሆነ ነገር እንድትይኝ እፈልጋለሁ እያለች ትገኛለች። በሌላ በኩል አቶ ላይኩን እንግዲህ የፋንቱ ነገር እጅጉን እንቅልፍ ነስቶኛል፣ እሷ እኔን ስታይ እንግዲህ ራሷን ስታውላ ወድቃ ነበረ። ይሄ ነገር ደግሞ እጅጉን በጣም ሰላም እየነሳኝ ነው። እቺ ሴትዮ ለእኔ በፍጹም አዲስ ልትሆንብኝ አልቻለሽም፣ የትና እንዴት እንደማውቃት ግን በፍጹም ሊመጣልኝ አልቻለም በማለት እንግዲህ ለአቶ ተሰማ እየተናገረ ይገኛል። አምራንም አሁን ላይ ጎዳና ላይ ወጥታለች። ታዲያ ወደዛ እስር ቤት መመለስ እንደምትፈልግና ያ እስር ቤትም እንደናፈቃት ወይዘሮ ዝናሽ ደግሞ በጭራሽ ይቅርታ እንዳላደረገችላትና እንዲሁም ደግሞ ይልቁንም በረዥም ገመድ እንዳሰረቻት አሁን ላይ ያለችበት እስር ቤት ትልቁ እስር ቤት እና ያኛው ደግሞ እስር ቤቱ በጣም ትንሹ እስር ቤት ወደ ትንሹ እስር ቤት መመለስ እንደምትፈልግ አሁን ላይ ወይዘሮ ዝናሽን ይቅርታ አድርግልኝ፣ ይቅርታ ካደረግሽልኝ ወደዛ እስር ቤት መልሽ እያለች እየተማጸነች ትገኛለች። ታዲያ በዚህ ጉዳይ ላይ ምን ተፈጠረ፣ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ኑሐሚን ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኩ ናሆምን በስተመጨረሻ ከባድ ውሳኔና ከባድ ስህተትን ነበር የሰራው። ታዲያ ለዚህ ነገር ሁሉ የዳረገው ደግሞ ዳጊ ነው ማለት ነው። ዳጊ እንግዲህ ኑሐሚን ምን ያህል እንደወደደ እንደናፈቀችውና እንዲሁም ደግሞ በኑሐሚን ምክንያት በጣም እንደከሳ ጭምር ነው እንግዲህ ለናሆም ሲነግረው የነበረ። ታዲያ ናሆምና ኑሐሚን ቁጭ ብለው ፍቅራቸውን በመገላለጽና እንዲሁም ደግሞ ሊሳሰሙ ሲሉ ነበረ ዳጊ ዘው ብሎ የገባው ማለት ነው። እንግዲህ ሁለት ባልና ሚስት ናቸው። ፍቅራቸውን እንዲሁም ደግሞ እንደፈለጉ መሆን ይችላሉ። ግን ደግሞ እሱ በፍቅራቸው መሀል ጣልቃ እየገባ ኑሐሚንን በግድ የኔ ካልሆንሽ ሙች ያገኛለሁ እንግዲህ የወንድሙን ሚስት የራሱ ለማድረግ የሚያማልልና እንዲሁም ደግሞ የሚያይበት መንገድ በፍጹም አልወደደውም ናሆም። ታዲያ ይህ ነገር ደግሞ ለናሆም እጅጉን በጣም ስላበሳጨው ኑሐሚንን በሰዓቱ ነገሩን ለማብረድና ነገሩን ለማረጋጋት መታጠቢያ ቤት መሄድ አለብኝ ብላ ተነስታ በምትሄድበት ሰዓት እንግዲህ ዳጊም አይኑ ተከትሎ እንግዲህ ከኑሐሚን ጋር ነበር ሄደው። ታዲያ በዚህ ጉዳይም ናሆም በጣም ነው የተበሳጨው። ምክንያቱም አንድ እንግዲህ የእውነት የሚወዳችሁ እና የሚፈቅራችሁ የህይወት አጋራችሁ በዚህ ደረጃ አንድ ወንድ ልጅ ሲመለከታችሁ ቢያይ ምን ሊያደርግ እንደሚችል እንግዲህ የምናውቀው ነገር ነው። ወንድ ልጅ ደግሞ በሚስቱና በርስቱ በጭራሽ የማይደራደርበት ነገር ነው። ታዲያ ናሆምን በሰዓቱ ዳጊ ምን እየወንክ ነው? ኑሐሚንን የምታይበት መንገድ በጣም ደስ አይልም። ምን እየወንክ ነው? እኔ እኮ ወንድሜ ስለወንክ ነው ሁሉ ነገር እያወቅኩ እንዳላወቅኩ እንዲሁም ደግሞ እያስተዋልኩ እንዳላስተውል ዝም ብዬ የማልፈው ወንድሜ ስለወንክ ነው። ምን እየወንክ ነው? አሁን ግን በፍጹም መታገስ አልችልም ነበር አለ። ታዲያ
ዳጊም በሰዓቱ ምንም እንዳላደረገና ምንም ጥፋት እንደሌለበት በማስመሰል እንዲህ ምን አደረግኩኝ አይኔን ልትከለክለኝ ነው በማለት ብዙ ነገሮችን ለመናገር እየሞከረ ነበረ። ታዲያ ይሄ ነገር ደግሞ ወይ ከፋ ነገርን ይዞ መጥቷል ማለት ነው። አቶ ለይኩንም ፈንቱን የሚያይበት መንገድ በፍጹም ሰላም ነስቷታል። ዝኑ በጣም ተወዛግባለች። ታዲያ እንግዲህ ለገኒ ምን ብላታለች? ይኸውልሽ ገኒ እኔ ሌላ ማማክረው ወይም ደግሞ ጓደኛ ሌላ ነገር የለኝም፣ ግን ደግሞ ጉዴንና ገመናዬን ለአንቺ ልነግርሽ በጣም ተዘጋጅቻለሁ በማለት እንግዲህ ሰሞኑን ከአቶ ለይኩን ላይ እያስተዋለሽ እና እያየሽ ያለ ነገር በጣም እንደረበሻት ማለት የአቶ ለይኩን እይታ ፈንቱን የሚያይበት መንገድ በጭራሽ ደስ እንዳላላትና ይህ ነገር ደግሞ ሌላ መዘዝ ይዞባት ሊመጣ እንደሚችል እንግዲህ ስጋቷን እየተናገረች ነበረ። እንዲሁም ደግሞ የፈንቱ ይብሳል ነበረ እንግዲህ ስትል የነበረው ዝኑ። ምክንያቱም ፈንቱ እንግዲህ አቶ ለይኩንን ስታ የራሷን ስታ ወድቃ ነበረ። ታዲያ ያን ነገር ደግሞ ዝኑ በሰዓቱ ምንም እንዳልተፈጠረና ያውቃ እንደገና ሁሉን ነገር አስተውላ እንዳላስተዋለ ለማስመሰል ሞክራ ነበር። ያን ነገር ያደረገችው ግን ከልጅ የሚበልጥ ነገር የለም፣ መጀመሪያ የሚቀድመው የልጅ ሁኔታ ነው። እንግዲህ አቶ ለይኩን ምን ብሏት ነበር? እቺ ሴትዮ እኮ በጭራሽ አዲስ ልትሆንብኝ አልቻለሽም። ከዚህ በፊት የማውቃት ስሜት እየተሰማኝ ነው፣ የሆነ እሷን ሳይ የሆነ የተለየ ስሜት እየተሰማኝ ነው በማለት እንግዲህ ለዝኑ ደጋግሞ ነግሯት ነበረ። ዝኑም እንዴ ዝም ብለህ ነው እየቀባጠርክ ያልከው ለይኩን? እሷ እኮ አንገቷን ደፍታ እየሰራሽ ያለች ሴት ናት። ደግሞ በዚህ ሰዓት እሷን ምንም ነገር ማለት የለብንም፣ ለእኛ መላካችን ናት። ምክንያቱም ልጃችን በሞትና በህይወት መካከል እንዲሁም ደግሞ ከዛች ከተረገመች ከአምራን ስላወጣሽን ልታመሰግናት ይገባል። ከዚህ በላይ ክብርና ከዚህ በላይ ሞገስ ልንሰጣት ይገባል እንጂ በጭራሽ በሌላ መንገድ ልታየት አትችልም እያለችው አቶ ለይኩንን እየነገረችው ነበረ። ለይኩንን በሰዓቱ በጣም ደንግጦ ነበር። ማለት ይህን ነገር ማለቱም ዝኑ ምን ሊሰማት ይችላል ማለት በቃ ዝኑ አሁን ላይ ምን ልታሰብ ትችላለች የሚለው ነገር በጣም አስፈርቶት ስለነበር እንግዲህ ለተሰማ ምን ብሏል? እኔ ይቺ ፈንቱሽ የምትባል ሴት ከመጣች ጀምሮ ምንም ሰላም ይነስቶኛል። እሷ በፍጹም አዲስ ልትሆንብኝ አልቻለችም። ደግሞ እኮ እኔን ስታ የራሷን ስታ ወድቃ ነበረ። በጣም የሚገርመውና የሚያሳዝነው ነገር አሁን ላይ ዝኑ ሳትጠረጥርብኝ አልቀረችም። ምክንያቱም እሷን የማይበት መንገድ ትኩር ብዬ አያታለሁ፣ እሷም ደግሞ እኔን ትኩር ብላ ታየኛለሽ እያለ እንግዲህ ለአቶ ተሰማ እየተናገረ ነበረ። ታዲያ ይህን ነገር ሁሉ እየሰማች የነበረችው ፋንቱ ይህን ነገር ሲሰማ በጣም ደንግጣለች። እንዲህ እኔ እኮ እዚህ ጋር ያለሁት እውነት ጠርጥሮብኛል ማለት ነው። የኔ እይታ እንዴት ነው እያያችሁ ያለሁት? እንግዲህ ከዚህ በፊት ምን ብሏት ነበር አቶ ለይኩን? ናሆምን የምታይበት መንገድ በፍጹም ደስ አይልም፣ ትኩር ብለሽ እኮ ነው እያየሽ ያለ፣ ምን ተፈጥሮ ነው በማለት ጠይቋት ነበረ። ታዲያ ይህን ነገርም ለዝኑ ናሆምን እኮ ፋንቱ ትኩር ብላ ታይዋለሽ ብሎ ስለነገራት እሷ ደግሞ ተጠራጥራለች። ምክንያቱም ለይኩን ምናልባት ወዷት ይሆን፣ ምናልባትም እቺ ፋንቱ አቶ ለይኩንን ፈልገው ይሆን የሚል ስጋት ይዟታል። ታዲያ ገኒም በሰዓቱ እንግዲህ ምን ብላታለች? እንዲህ አቶ ለይኩን በዚህ ሰዓት እንደዚህ የሚያስብበት ሁኔታ ላይ አይደለም አይደል መቼም ስትላት፣ እሱም ላያስብ ይችላል። ግን እኮ በጣም የሚገርመው ደግሞ የፈንቱ እይታ ከአቶ ለይኩን ይበልጣል። በጣም ትኩር ብላ ነው የምታየው የእሱን ሁኔታ፣ እንቅስቃሴውን፣ እያንዳንዱን ነገር እሱን ትከታተለዋለች በማለት ነበረ እንግዲህ ለገኒ ስትናገር የነበረው። ታዲያ ይህን ነገር ሁሉም እንግዲህ ፋንቱ ሰምታለች። ፋንቱ በሰዓቱ በጣም ነበር የተቀያየረችው። ምክንያቱም ፋንቱ አሁን ላይ ዋና ታርጌቷ ልጇን ማግኘቷ ነው። ልጇን በማግኘቷና እንዲሁም ደግሞ ከዚህ በኋላ አንቺ የቤት ሰራተኛችን ሳትሆኚ የቤተሰብ በቃ የኛ ቤተሰብ አባል ነች ስለተባለች እጅጉን በጣም ክብርና እንዲሁም ደግሞ ደስታ ተሰምቷታል። ይሄ ነገር እንደ ቤተሰብ እነሱ ማየቷ ከዛ ከጎዳና ህይወት ወጥታ እንደገና ልጇን አግኝታ ስትናፍቀውና በጉጉት ስትጠብቀው የነበረ ልጇን አግኝታ እንደ ቤተሰብ እነሱ ስላዩት ደግሞ ትልቅ ደስታና አክብሮት ተሰምቷታል። ታዲያ በዚህ ሁኔታ ላይ ያለ አሁን ላይ እንግዲህ ዝኑ አቶ ለይኩንን እንደምትፈልገው አይነት ሲሰማት በጣም ነበር የደበራት፣ በጣም ነው የተሰማት። ምክንያቱም እሷ ዋና ታርጌቷ አሁን ላይ ምንድን ነው ካለን ለኤሚ ፓርማሮውን ለመስጠት ተዘጋጅታለች። በሱም ደግሞ በጣም ደስተኛ ናት። ታዲያ አሁን ዝኑ እያሰጋት ያለ ነገር ምንድን ነው? አቶ ለይኩንን እንደዚህ በትኩረት ማየቷና አቶ ለይኩንን ፍላጎት ማሳደሯ፣ በዛ ላይ ደግሞ የልጇ ህይወት አለ። ታዲያ የምትናገራት እንግዲህ ምን ብላ ነበር ገኒ? እንዲህ ለምን ጠርተሽ ከዚህ በፊት የሚተዋወቁ እንደሆን የማይተዋወቁ እንደሆን ጠርተሽ አትጠይቂያትም ስትላት፣ እንዴ እኔ እኮ የልጄ ህይወት እኮ በሷ እጅ ነው ያለው። ስለዚህ የልጄን ህይወት በፍጹም ማበላሸት አልፈልግም። ምንም ቢሆን አሜን ብዬ እቀበላለሁ። እስከዛሬ ብዙ ነገሮችን አስተናግደን የለ እንዴ? ይህን ደግሞ ማስተናገድ አይቀለኝም ማለት አይከብደኝም ብላ ነበረ። ታዲያ በዚህ ሰዓት ፋንቱ ፊቷ ተቀይሮ ነበር የገባችው። ታዲያ ፋንቱ ሰምታለሽ የሚል ድንጋጤን ይዟታል ወይዘሮ ዝኑ። በእርግጥም ፋንቱ ሁሉን ነገር ሰምታለሽ። አቶ ለይኩን በበኩሉ አሁን ላይ በከባድ ጭንቀት ውስጥ እንደሆነ ማለት አሁን ላይ በኤሚ ጉዳይ ታከማ ልትድን እንደሆነ በዚህ ቢደሰትም ድርጅቱ ኪሳራ ላይ ቢወድቅም ግን ደግሞ
ዝኑ ከፈንቱ ጋር መጠራጠሯ የማይቀር ጉዳይ ነው። በዚህ ጉዳይ ደግሞ ዝኑ በምንም ሁኔታ እንድታዝንና እሱን እንድትጠራጠረው በጭራሽ አይፈልግም። በሌላ በኩል ደግሞ ትልቁ ዝጋቤን ፈጥሮበታል። ምክንያቱም እሱ እንግዲህ ፋንቱን ሲያይ ፋንቱ አዲሱ እንዳልሆነች የሆነ ቦታ ላይ እና የሆነ ጊዜ ላይ እንደሚያውቃት እየተሰማው ነው። ታዲያ ተሰማም የት እንደምታውቃትና እንዲሁም ደግሞ መቼ ልታውቃት እንደምትችል ማስታወስ አለብህ፣ አስታውስ ለይኩን አስታውስ እያለው ይገኛል። እንግዲህ አምራንም አሁን ላይ ወደ ጎዳና ህይወቷ ወጥታለች። ጎዳና ላይ ሆና መጠጥ በመጠጣት ማንም ዘመድም ጓደኛም እንዲሁም ደግሞ አስታዋሽ ሰው የለኝም፣ ያን እስር ቤት ይሻለኝ ነበረ እያለች ነው የምትገኘው። እውነት ለመናገር ያን እስር ቤት ይሻላት ነበረ። ቢያንስ እንኳን ፀሐይ አያገኛትም። ቢያንስ እንኳን ማንነቷ ተጠብቆላት ነው እዛ ጋር የምትኖረው። ምክንያቱም ጎዳና ላይ ስትኖር ማንም ያገኘው ሁሉንም ይረግጣት፣ ያገኘው ሰካራሙ ምንም ነው እንግዲህ የሚጫወትባት። ታዲያ ይህ ነገር ደግሞ በጣም ውስጧን እየበላውና እያንሰለሰለው ያለ ነገር ምንድን ነው? ዝኑ ለምን ይቅርታ አደረግሽልኝ? እንዲሁም ይቅርታ ሳይሆን አንቺ በጭራሽ ይቅርታ አላደረግሽልኝም። ከትንሹ እስር ቤት ወደ ትልቁ እስር ቤት ነው ያዘዋወርሽኝ። ዝኑ አሁንም ቢሆን ይቅርታ አድርግልኝና ወደዛ እስር ቤት እውነት ይቅርታ ያደረግሽልኝ ከሆነ ወደዛ እስር ቤት እንድትመልሽኝ እፈልጋለሁ። በፍጹም አልችልም ብላለች። ምክንያቱም አልቻልኩም፣ በቃ ጎዳና ላይ የጎዳናን ህይወት እንግዲህ ከዚህ በፊት ብትኖርበትም ግን ደግሞ አሁን በጭራሽ ልትለምደውና ልትቋቋመው አልቻለችም። ኤርሚያስ በበኩሉ አምራን ከልቧ የተመለሰች ስላልመሰለው እንግዲህ ራሄልን ሁለተኛ ከዚች ሴት ጋር ካየውሽ በጭራሽ ከልጅሽ ጋር እንድትገናኝ አልፈልግም፣ በልጅሽ ጋር አላገናኝሽም፣ እንደ ድሮ ሆናለሁ ምናምን የምትይ ከሆነ ከዚህ ቤት አስወጣሻለሁ ብሏታል። ታዲያ ራሄልን በሰዓቱ እንግዲህ አምራ እንደተመለሰች ከእስር ቤት እንደሚተዋውቁና ያ ነገር ደግሞ አጋጣሚ እንደሆነ እያስረዳሽው ነበረ። ግን ደግሞ ኤርሚያስ በሰዓቱ ያሰበው እንግዲህ የሚያውቀው ድሮ አምራን ክፋቷ፣ ተንኮሏ፣ ሴረነቷ ያ ሁሉ ነገር እንደሆነች ነው የሚያውቀው። ታዲያ ስለዚህ አሁን ላይ ተመልሳለች ብላ ብትለው ሊያምን አልቻለም። ማመንም በጣም ከባድ ነው። አምራንን ማመን በጣም የሚከብድ ነገር ነው። ታዲያ ምንድን ያለችው አምራን አልፈርድብህም፣ በዛ ማንነቴ ነው የምታውቀኝ አንተ። አሁን ደግሞ ተለውጫለሁ፣ ተመልሻለሁ። ከዛ እስር ቤት እኮ በስብሼ ነው የወጣሁት። ተው እባክህ ኤርሚያስ እንደዚህ አታደርግ። እኔ እኮ የምወጣበት የምገባበት ቤተሰብ የለኝም፣ ዘመድ የለኝም፣ መሄጃ የለኝም። ተው ስትለው በፍጹም አልተውም፣ ውጭልኝ ነበር ያለ። ህይወቴን በድጋሚ መተሽ እንደምታመሳቃቂው በፍጹም አልፈልግም። እንግዲህ ለኤርሚያስ በጣም ድንጋጤን ፈጥሮበታል። ምክንያቱም አምራንና እንዲሁም ደግሞ ራሄል አጋጣሚ ነው ብሎ አላሰብም። ሆን ብላ አምራን ይህን ነገር ፈልፍላ እንዳገኘቻት ነው እየተሰማ ያለ። ታዲያ ራሄልም ከልጇ ከኮኬ ጋር ተገናኝተዋል። እጅግ በጣም ደስ የሚል ነገር ነው። ኮኬም በሰዓቱ እጅግ ደስ ቢላትም እንዲሁም ደግሞ እንግዲህ ራሄል አሁንም ድረስ ሱሷን እንዳልተወች ሲጃራ እያጨስሽ እንደሆነ ኤርሚያስ ደርሶበታል። ታዲያ በዚህ ጉዳይ ደግሞ አሁን ላይ ኮኪን ለእሷ ሊተውላት እንደማይፈልግ ምክንያቱም ኑሐሚንና እንዲሁም ደግሞ ፈንቱ ካልፈቀዱ ራሄልን ማለት ኮኪን ማየት እንደማትችል ደጋግሞ ነግሯታል። በእርግጠኝነት ከሱሷ እስከ መጨረሻ ድረስ እስክትመለስ ድረስ ኮኪን ማየት እንደማትችል ኮኪ በራሷ ምን ብላታለች? ከሱስሽ ስትመለሽ እና እንዲሁም ደግሞ እኔን በጣም ስትወጂኝ ከልብሽ ሰው ስትሆኝ እኔን ፈልጊኝ፣ እኔ ዛኔ አንቺ ጋር ሆናለሁ፣ ግን ደግሞ ሱስሽን እንድታቆሚ ይፈልጋለሁ ብላታለች። ያ ከሆነ ግን ምን ብሏል ኤርሚያስ? እኔና አንቺ ልጃችንን አብረን ሆነን እናሳድጋለን። ግን ያ የሚሆነው መቼ ነው? አንቺ የምርም ስትመለሽ ነው። ካልተመለሽ በጣም ከባድና አስቸጋሪ ነገር ነው ብሎ ነግሯታል። ታዲያ ራሄልም አሁን ላይ ለመመለስ እና እንዲሁም ደግሞ ለመቀየር ከሱስም ለመውጣት ተዘጋጅታለች። ይህ ደግሞ በጣም ትልቅ ለውጥ ነው ብዬ ነው የማስበው። በጣም ደስ የሚል ነገር ነው። እንግዲህ ዳጊ ምንድን ነው ያደረገው? ከገጠር ቆይቶ ሲመጣ ኑሐሚንና ናሆም በሚሳሳሙበት ሰዓት ዘው ብሎ ነበር የገባው። ታዲያ በር አለማንኳኳቱ ናሆምን በጣም ቢያበሳጨውና ቢያናደውም፣ ነገር ግን ዳጊ ያደረገው ነገር ልክ አልነበረ። ቀጠል አድርጎ እንግዲህ ምንድን ነው ያለው? ኑሐሚን በጣም ናፍቀሽ ነበር፣ ያንቺ ናፍቆት እያክለፈለፈ ነው እዚህ ድረስ ያመጣኝ በማለት እንግዲህ ተናግሯል። ታዲያ ይህን ነገር ደግሞ ናሆም በጭራሽ መቋቋም አልቻለም። ኑሐሚን በበኩሏ ለማረጋጋት እየሞከረች ነበረ። እባክህ ናሆም ተው እረፍ፣ ምክንያቱም ከዚህ በኋላ ከዳጊ ጋር በጭራሽ መጣላት የለብን በምንም ሁኔታ። እሱ ቢያይ ደግሞ ስላየ ብቻ የሚቀነስብህ ነገር የለም ማለት ስላየ ብቻ የሚፈጠር ነገር የለም እያለች ነበር። ግን ደግሞ አንድ ባልና ሚስት ሌላ ሰው እንደዚህ በትኩረት ሲያያትና ለማማለል ሲሞክር እንዲሁም ደግሞ ከእጁ ነጥቆ ሊወስዳት ሲሞክር ዝም ብሎ እጁን አጣጥፎ የሚቀመጥ ሰው አለ ብዬ አላሰብም። በእርግጥ ነው ናሆም በጣም ስሜታዊ ሰው ነው፣ ግን ደግሞ በዚህ ደረጃ ዳግም መሄዱ ልክ ነው ብዬ በፍጹም አላስብም። ዳግም ያሳዝናል እኮ አባቱን አሳልፎ ሰጥቷል፣ የሚወዳቸው ነገሮች አጥቷል። ይህ ነገር ቢያሳዝንም ግን ደግሞ አምኖ መቀበል አለበት ብዬ ነው ማስበው። እናንተ የምታስባላችሁ ተወዳጆች? ታዲያ ናሆምን በዚህ ተናዶ ከዚህ በኋላ ብሏታል፣ ከዚህ በኋላ እዛ ቤት ዳግም
አይኖርም ወይ ደግሞ እኔና አንቺ ከተጋባን በኋላ ከዛ ቤት እንወጣለን ስትለው ኑሐሚን በቃ ቀይ መስመር ነው የሄደችው። እንዲህ በፍጹም አይሆንም፣ ዳግም ስላለ ምን ይቀነስብናል፣ በፍጹም አይሆንም ስላለች ምን አድርጓል ናሆም በስሜት እንግዲህ መኪናውን በቀጥታ በማሽከርከር ነበረ ከቤት የወጣው። ታዲያ በወጣበት ሰዓትም ዳጊ በር ላይ ቆሞ እየጠበቀው ነበረ። ታዲያ ዳጊም ተስፋ የቆረጠና እንዲሁም ደግሞ ለመሞት የተዘጋጀ ይመስል ስለነበር ናሆምም እጅጉን በጣም ስሜታዊ ስለነበረ ዳጊን በመኪና በቀጥታ እንግዲህ በፍጥነት በማሽከርከር ገጭቶታል ማለት ነው። በጣም ልብ የሚሰብር የሚያሳዝን ነገር ነው። በእርግጥ ዳጊ አልሞተም፣ በህይወት አለ፣ ግን ደግሞ ተጎድቷል። ከዚህ በኋላ ዳጊ ተምሮ ወደ ወንድምነት እንግዲህ የወንድምነት ባህሪ ይኖረዋል ብዬ ተስፋ አደርጋለሁ። እናንተም ተሰማችሁ ተወዳጆች? እንግዲህ ዳጊ አለመሞቱ እጅግን ቢያስደስተኝም ግን ደግሞ የናሆም ችኩልነትና ስሜታዊነት በጣም ዋጋ እያስከፈለ ያለ ነገር ቢኖር ይሄ ነው። ታዲያ እስኪ የተሰማችሁን ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁኝ ስለነበራችሁ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ባይ ባይ ተወዳጆች፣ እወዳችኋለሁ።